የቤት በስራ ማህበር አደረጃጀት መመሪያችን ላይ በግልጽ ክሊር ያላስቀመጠው ምናልባት በሂደት የቦታ ጥበቱ ሊኖር ስለሚችል በሂደት ትላለን ብለን 24 እና ሰው በላይ ከሆነ በቀጣይ በሚገለጽ መመሪያውና አሰራር ማንዋል መሰረት በአፓርታማ ሊደራጁ ይችላል የሚል ብቻ ነው ያተቀመጠው። ያው ከተሞች ላይ ኮምቦልቻን ጨምሮ የቦታ አቅርቦቱ ሆሪዞንታል መሬት ወደ ጎን ምንድነው ቤት እየሰፋ ሲሄድ ምን ያህል አርሶ አደር እንደሚያፈናቅል የምታውቁት ነው። የኮምቦልቻና ቦታ አቀማመጥ የደሴም ቦታ አቀማመጥ የምታውቁት ነው። የመጀመሪያው ጥያቄ ጊዜውን አላስታውስም 2 ዓመት አይሞላም ይመስለኛል። እዚህ ላይ ክሊር የሆነ ማብራሪያ ይሰጣል። እንደው ኮምቦልቻ የሚገርማችሁ ቀድሞ ነው ዝም ብሎ በራሳቸው ነው ማደራጀት ጀምሮ እና ስቀስ ወደ ተነጋግረን ትንሽ ደግሞ ቴክኒካሊ መሐንዲስ ነው ስላልነበረ ሌላ አካባቢ የከተማ ልማት ሚኒስቴርን በዚህ ክልል ያለው ከተማ ልማት መጠየቅ ስለሚጠይቅ ስለነበር እዛ በጣም ጥያቄው ከገፍቶ መጥቶ